እንግዲህ በዛሬው ጥልቅ ትንታኔያችን የምንዳስሰው በጣም ከባድ የሆነ ጉዳይ ነው። ያው በቴሌቪዥን መስኮት ላይ አንድ ዘግናኝ የተፈጥሮ አደጋ ሲከሰት ወይም ደግሞ ንጹሃን በጦርነትና በበሽታ ሲሰቃዩ ስንመለከት፣ አዎ እጅግ ልብ የሚሰብሩ ክስተቶች ናቸው። ልክ ነው። እናም እነዚህን ነገሮች ስናይ በማንኛውም ሰው አእምሮ ውስጥ አማኝም ሆነ የማያምን አንድ ጥልቅ ጥያቄ ብልጭ ማለቱ አይቀርም። እውነት ነው። ያው እግዚአብሔር ፍጹም ቸር ከሆነ እና ደግሞ ሁሉንም ነገር ማድረግ የሚችል ሁሉን ቻይ አምላክ ከሆነ ታዲያ ይህ ሁሉ ስቃይ ለምን ሆነ የሚለው ጥያቄ ነው። ትክክል። ይህ ጥያቄ እንግዲህ ዝም ብሎ የፍልስፍና ክርክር ብቻ አይደለም። ሰዎች በህመምና በመከራ ጊዜ በሆስፒታል አልጋ አጠገብ ሆኖ በእንባ የሚጠይቁት የህይወት እውነታ ነው። በጣም ልክ ነህ። ለእኛ ለወንጌላውያን ክርስቲያኖች ደግሞ ይህ ጥያቄ በዕለት ተዕለት የእምነት ጉዞአችን ውስጥ ትልቅ ፈተና ነው። አዎ። እና ዛሬ በዚህ ትልቅ ትንታኔ ይህንን ጥያቄ ዝም ብለን ማንሳት ብቻ አይደለም የምንፈልገው። ይህንን ከባድ ጉዳይ አንዳንድ ፈላስፎች እንዴት ለእምነት እንደ ትልቅ ወጥመድ እንደሚጠቀሙበት እናያለን። አዎ። እና በተቃራኒው ደግሞ ታላቁ ክርስቲያን ፈላስፋ አልቪን ፕላንቲንጋ እግዚአብሔር ነጻነትና ክፋት በተሰኘው መጽሐፉ በተለይ ከገጽ 9 እስከ 11 ባለው ክፍል ይህንን ወጥመድ በአመክንዮ እንዴት እንደሚያፈራርሰው እንመረምራለን። አሃ፣ በጣም አሪፍ። እንግዲህ የክፋት ችግር ወይም በእንግሊዝኛው the problem of evil የሚባለውን ጉዳይ ከመነሻው እናብራራው። የችግሩ ስር የሚጀምረው ከታዋቂው ፈላስፋ ከዴቪድ ሂዩም ነው። ልክ ነው። ሂዩም እንግዲህ ዓለማችን በምን ያህል መከራ እና ክፋት የተሞላች እንደሆነች ይዘረዝርና አንድ ባለ 3 ማዕዘን ወጥመድ ያዘጋጃል። ያው የሂዩም ትራይለማ የሚባለውን ማለት ነው። አዎ። ሂዩም እንዲህ ይላል፣ እግዚአብሔር ክፋትን መከላከል ይፈልጋል፣ ነገር ግን አቅሙ የለውም። እንግዲያውስ ሁሉን ቻይ አይደለም ማለት ነው። እሺ፣ ወይስ አቅሙ አለው ነገር ግን መከላከል አይፈልግም? ትክክል። ያ ከሆነ ደግሞ ቸር አይደለም፣ ጨካኝ ነው ማለት ነው ይላል ሂዩም። ነገር ግን ፍጹም ቸርም ሁሉን ቻይም ከሆነ ታዲያ ይህ ሁሉ ክፋት ከየት መጣ ብሎ ሞጋች ጥያቄ ያመጣል። በጣም ከባድ ጥያቄ ነው። አሁን እዚህ ላይ ምን መሰለሽ፣ ብዙ አማኞች ለዚህ የሂዩም ጥያቄ የራሳቸው የሆነ ማስታገሻ አላቸው። አዎ፣ ብዙ ጊዜ እንሰማለን። ለምሳሌ ያው አንዱ ወላጅ ለልጁ ክትባት ሲሰጥ እናስብ። መርፌው ልጁን ያመዋል፣ ያስለቅሰዋል አይደል? አዎ፣ ልጁ ያኔ በጣም ነው የሚያለቅሰው። ልክ ነው። በልጁ ውስን አእምሮ ውስጥ ወላጁ ይህንን ህመም ስለፈቀደ ጨካኝ ሊመስል ይችላል። ነገር ግን ወላጁ ያንን ጊዜያዊ ህመም የፈቀደው ልጁን ከከፋ በሽታ ለመታደግ ነው። አሃ፣ ትክክል። ታዲያ የሂዩምን ጥያቄ በዚህ መንገድ መመለስ አይቻልም። የእግዚአብሔር እይታ ከእኛ ውስን አእምሮ እጅግ የሰፋ ስለሆነ ነው ክፋትን የሚፈቅደው ብለን ማለፍ አንችልም። እንግዲህ ያ ምሳሌ በመንፈሳዊ ህይወት ውስጥ በቤተ ክርስቲያን ውስጥ ትልቅ መጽናኛ ይሰጣል። ነገር ግን በከባድ የፍልስፍና ክርክር ዓለም ውስጥ አምላክ የለሾች በዚህ ምሳሌ አይረኩም። ቆይ፣ ለምን አይረኩም? ጥሩ ምሳሌ አይደለም እንዴ? ምን መሰለ፣ ወላጁ ውስን ነው። ወላጅ ልጁን ያለ መርፌ ህመም ከበሽታው መከላከል አይችልም። እግዚአብሔር ግን ሁሉን ቻይ ነው ከተባለ ለምን ያለምንም ህመምና ስቃይ ዓላማውን አያሳካም ይላሉ። አሃ፣ ማለትም እግዚአብሔር መርፌውንም በሽታውንም በአንድ ጊዜ ማጥፋት ይችል የለም ወይ ነው ሙግታቸው? ልክ ነው። ለዚህ ነው አምላክ የለሾች እግዚአብሔር ለምን እንዲህ አደረገ የሚል ማብራሪያ ወይም የእውነተኛ መልስ ፈልገው አይደለም ይህን ጥያቄ የሚያነሱት። ታዲያ ዋና ዓላማቸው ምንድን ነው? ዋና ዓላማቸው እኮ ሁሉን ቻይና ቸር አምላክ አለ ብሎ ማመን ከእውነታው ጋር ይጋጫል። ስለዚህ በእግዚአብሔር ማመን ራሱ ኢምክንያታዊ ወይም ኢራሽናል ነው ለማለት ነው። ገባኝ። እንግዲህ እዚህ ላይ ነው ጉዳዩ ወደ ቲዮዲሲ ጽንሰ ሐሳብ ያመራው አይደል? ቲዮዲሲ የሚለውን ቃል ትንሽ ብናብራራው ለአድማጮች። አዎ፣ ቲዮዲሲ ማለት እግዚአብሔር ክፋትን ለምን ፈቀደ ለሚለው ጥያቄ የእግዚአብሔርን ትክክለኛ እና የተብራራ ምክንያት ለማቅረብ የሚደረግ ሙከራ ነው። ማለትም አንድ ሰው እግዚአብሔር ክፋትን የፈቀደው ለዚህና ለዚህ ብሎ ነው ብሎ ዝርዝር ምክንያት ካቀረበ ያ ሰው ቲዮዲሲ ያቀረበ ነው ማለት ነው።
በትክክል እና ለብዙ ዘመናት ክርስቲያን አሳቢዎች ይህንን ለማድረግ ሞክረዋል። ነገር ግን ፕላንቲንጋ በመጽሐፉ ላይ የሚያነሳው እጅግ አብያውታዊ የሆነ ሐሳብ አለው። እሱ ምንድን ነው? ፕላንቲንጋ እንደሚለው አንድ አማኝ እግዚአብሔር ክፋትን ለምን እንደፈቀደ ትክክለኛውን ምክንያት ላያውቅ ይችላል ይላል። ቆይ እዚህ ጋር ትንሽ ላቋርጥሽና ልሞግት። እሺ ቀጥል። አንድ አማኝ እግዚአብሔር የሁሉ ስቃይ ለምን እንደፈቀደ ምንም አይነት ምክንያት ማቅረብ ካልቻለ ያ እምነት ዝም ብሎ ችፍን እምነት አይሆንም? አሃ ጥሩ ጥያቄ ነው። ያው በሆስፒታል ውስጥ በጽኑ ሕመም የሚሰቃይ የቤተሰብ አባልን እያዩ እግዚአብሔር ለምን ይህን ፈቀደ ሲባል አላውቅም ግን ዝም ብዬ አምናለሁ ማለት ከአመክንዮና ከምክንያታዊነት የሸሸ አይመስልም? በጣም ጥሩ ሙገት ነው። በትክክል ብዙ ሰዎች የሚሰማቸውም ይሄ ነው። ነገር ግን ፕላንቲንጋ የሚያስረዳን ይህንን ልዩነት ነው። አንድን ነገር አላውቅም ማለት ያ ነገር ምክንያት የለውም ከማለት ፈጽሞ የተለየ ነው። አሃ አላውቅም ማለት ምክንያት የለውም ማለት አይደለም? አዎ እኛ የእግዚአብሔርን የተወሰነ ዓላማ አላወቅንም ማለት እግዚአብሔር ዓላማ የለውም ማለት አይደለም። ይህንን ነጥብ ለማስረጋት ነው ፕላንቲንጋ ወደዚያ ድንቅ የሳር ማጨድ ምሳሌ የሚወስደን። እሺ ይህ የሳር ማጨዱን ምሳሌ በደንብ እንየው። በመጽሐፉ ላይ ፖል የተባለ ሰው በቤቱ ግቢ ያለውን ሳር ለማጨድ ውሳኔ ሲያደርግ የሚለውን ሁኔታ ያነሳል አይደል? አዎ ልክ ነው። ፖል በውስጡ በአእምሮ ሳሩን ላጭድ ብሎ ይወስናል። እሺ ከዚያም ይነሳል፣ ማሽኑን ይገፋል፣ አካላዊ እንቅስቃሴ ያደርጋል። አሁን እዚህ ላይ ፕላንቲንጋ የሚያነሳው ነጥብ ምንድን ነው? ዋናው ነጥብ የፖል የማይታይ የአእምሮ ውሳኔ ከጡንቻዎቹ እና ከሰውነቱ አካላዊ እንቅስቃሴ ጋር በትክክል እንዴት እንደሚገናኝ ሳይንስ እንኳን ሙሉ ለሙሉ አያውቀው። እውነት ነው። ያው ንጹሕ የሆነው ማይዳሰሰው አእምሮአዊ ውሳኔ እንዴት ወደ ግዙፉ የጡንቻ እንቅስቃሴ እንደሚቀየር ለማስረዳት ያስቸግራል። በትክክል ያ የምክንያትና የውጤት ሰንሰለት እንዴት እንደሚሰራ በትክክል አናውቅ። ቆይ ግን እዚህ ላይ አንድ ትልቅ ተቃውሞ ሊነሳ ይችላል ብዬ አስባለሁ። እሺ ምንድን ነው? የአእምሮ ውሳኔና የጡንቻ እንቅስቃሴ እንዴት እንደሚገናኙ አለማወቃችን ዝም ብሎ የሳይንስ ክፍተት ነው። ምናልባት የነገው ሳይንስ ይህንን የነርቭ ግንኙነት በትክክል ያብራራው ይሆናል። አዎ ሊሆን ይችላል። ነገር ግን እግዚአብሔር በዓለም ላይ ያለውን እጅግ የከፋ ስቃይና ክፋት መፍቀዱ ከሳይንስ ክፍተት የዘለለ ጥልቅ የሞራል ተቃርኖ አይመስልም? ፕላንቲንጋ እንዴት አንዱን ከሌላው ጋር ያነጻጽረዋል? ይህ እጅግ በጣም ጠቃሚ ጥያቄ ነው። ምን መሰለ፣ ፕላንቲንጋ እያነጻጸረ ያለው የችግሮቹን ክብደት ሳይሆን የእኛን የማወቅ ሂደት ነው። አሃ የእኛን የማወቅ አቅም ነው። አዎ ጉዳዩ ስለ አመክንዮ ነው። የፖል ምሳሌ ያመጣው ለምንድን ነው የነገሮችን ውስጣዊ አሰራር ወይም በሃና በለ መካከል ያለውን ድልድይ ሙሉ በሙሉ ስላላወቅን ብቻ ሃና ለ ግንኙነት የላቸውም ብለን አንደመድም። ልክ ነው። ፖል አስቦ ተነሳ፣ ሳሩንም አጨደ። አዎ በመካከል ያለውን ባናውቅም የፖል አእምሯዊ ውሳኔ የሳር ማጨዱ ምክንያት መሆኑን ማመናችን ሙሉ በሙሉ ምክንያታዊ ነው። ገረመኝ። ማለትም ሂደቱን አለማወቅ እውነቱን አይሽረውም። በትክክል ይህንን ከእምነት ጋር ስናመጣው አንድ ክርስቲያን እግዚአብሔር በዓለም ላይ ክፋትን ለምን እንደፈቀደ ያንን የተወሳሰበ የምክንያትና የውጤት ሰንሰለት ሊያውቅ ይችላል። እሺ ነገር ግን እግዚአብሔር ፍጹም ቸር በመሆኑ ይህን ሲፈቅድ የራሱ የሆነ በቂ ምክንያት አለው ብሎ ማመኑ ልክ የፖልን አእምሮና የአካል ግንኙነት እንዳመነው ሁሉ ፈጽሞ ምክንያታዊ አይደለም። ዋው! አለማወቅ ማለት ከንቱ መሆን ማለት አይደለም። ፕላንቲንጋ አማኞችን ከሁሉንም ነገር የማስረዳት ሸክም ነፃ የሚያወጣው በዚህ መንገድ ነው ማለት ነው። አዎ በትክክል ይህ አእምሮን የሚያረጋጋና ትልቅ እፎይታ የሚሰጥ ሐሳብ ነው። ያው አማኞች ሁልጊዜ ጠበቃ ሆኖ አንዱን ክፋት ማብራራት ወይንም ቲዮዲሲ ማቅረብ እንዳለባቸው ይሰማቸዋል እኮ። አዎ ያ በጣም ከባድ ሸክም ነው። ፕላንቲንጋ ግን ማብራሪያ አለመስጠት አመክንያዊ ስህተት አይደለም እያለ ነው። ነገር ግን እንግዲህ አምላክ የለሾች በዚህ ብቻ አያቆሙም። ሌላም ሙግት አላቸው እንዴ? አዎ እንደ ጄል ማኪ ያሉት ከባድ ፈላሰፎች ክርክሩን ወደ ሌላ አደገኛ ደረጃ ያሸጋግሩታል። አመክንዮአዊ ተቃራኒ ወይንም ሎጂካል ኮንትራዲክሽን ወደሚባለው ክስ። እሺ ይህንን በደንብ እናብራራው። አመክንዮአዊ ተቃራኒ ሲባል ማኪ ምን ያለ ነው? ማኪ የሚለው
እኛ እኮ ምክንያቱን አናውቅም አይደለም ያለ ነው ይላል። ምንለው ሁሉን ቻይ እና ፍጹም ቸር አምላክ አለ የሚለው ሐሳብ እና ክፋት አለ የሚለው ሐሳብ ልክ እንደ ውሃና እሳት በአንድ ላይ ሊኖሩ አይችሉም ነው። አሃ አመክንዮአዊ ተቃራኒ አላቸው እያለ ነው። ልክ ነው። እሺ አመክንዮአዊ ተቃራኒ ሲባል ምን ማለት እንደሆነ ለአብነት ያህል በዕለተ ተዕለት ምሳሌ እንየው። ለምሳሌ ያገባል ላጤ ወይንም ማሪድ ባችለር ብንል፣ አዎ ያ ፈጽሞ ማይሆን ነገር ነው። ልክ ነው። ወይ ደግሞ አራት ማዕዘን የሆነ ክብ ብንል፣ ይህ ግልጽ ተቃራኒ ነው አይደል? አንደኛው ቃል የሌላኛውን ቃል ትርጉም ያጠፋዋል። ባለትዳር ከሆነ ላጤ ሊሆን አይችልም። ትክክል። ታዲያ ማኪ እግዚአብሔርና ክፋት ልክ እንደ ባለትዳርና ላጤ ፈጽሞ አብሮ ሊቆሙ አይችሉም ነው የሚለው። ልክ ነህ። ማኪ ይህንን ነው ለማስረገጥ ይሞክረው። እግዚአብሔር ቸር ከሆነ ክፋትን ማጥፋት አለበት። አላጠፋም ማለት ወይ ቸር አይደለም ወይ አቅም የለውም ይላል። ስለዚህ ሁለቱ ሐሳቦች አብሮ ሊሆኑ አይችሉም ነው። እሺ ታዲያ ፕላንቲንጋ ይህንን እንዴት ይመልሰዋል? እዚህ ላይ ነው እንግዲህ የፕላንቲንጋ ጥልቅ የፍልስፍና ችሎታ ብቅ የሚለው። ፕላንቲንጋ ማኪ ያቀረበው ሙገት በውስጡ ትልቅ ግምታዊ ስህተት እንዳለው ያጋልጣ። ያ ስህተት ምንድን ነው? ፕላንቲንጋ እንዲህ ይላል፣ ባለትዳር እና ላጤ በቀጥታ ይቃረኑ ናቸው። ነገር ግን አምላክ አለ እና ክፋት አለ የሚሉት ሐሳቦች በቀጥታ አይቃረኑም። እንዴት አይቃረኑም? እንዲቃረኑ ከተፈለገ በመካከላቸው አንድ የተደበቀ ሕግ መኖር አለበት። ያም ሕግ አንድ ቸር እና ሁሉን ቻይ የሆነ አካል ክፋትን የሚፈቅድበት ምንም አይነት በቂ ምክንያት ሊኖረው አይችልም የሚል ነው። ቆይ ምንም አይነት በቂ ምክንያት ሊኖረው አይችልም? አዎ። ነገር ግን ይህንን ሕግ ማረጋገጥ የሚችለው ማን ነው? አዎ፣ ይህ በጣም ወሳኝ ነጥብ ነው። ማለትም ማኪና ሌሎች አምላክ የለሾች እግዚአብሔር ክፋትን የሚፈቅድበት ምንም አይነት ምክንያት ሊኖረው አይችልም ብለው 100% ማረጋገጥ አለባቸው ማለት ነው። በትክክል። የፍርድ ቤት ክርክርን ብናስብ አምላክ የለሾች ክስ አቅራቢዎች ናቸው። ተቃርኖ አለ ብለው ክስ ካቀረቡ ማስረጃውን በእነሱ ላይ ይወድቃል። ልክ ነው። እግዚአብሔር በእርግጥም ምንም ምክንያት እንደሌለው ለማረጋገጥ ሁሉንም ሊሆኑ የሚችሉ ዓለማት፣ ሁሉንም ሊሆኑ የሚችሉ ውጤቶች እና የእግዚአብሔርን ማለቂያ የሌለው ጥበብ ማወቅ አለባቸው። ያ ደግሞ ለሰው ልጅ አእምሮ ፈጽሞ ማይቻል ነገር ነው። አዎ፣ impossible burden of proof ነው የሚሆነው። ይህ እኮ የውይይቱን አቅጣጫ ሙሉ በሙሉ የሚቀይር ነው። ማለትም እኛ አማኞች እግዚአብሔር ክፋትን የፈቀደው በዚህ ምክንያት ነው ብለን ማብራራት ወይንም ቲዮሪሲ ማቅረብ አይጠበቅብንም። አዎ፣ አይጠበቅብንም። ይልቁንም አምላክ የለሾች ናቸው፣ እግዚአብሔር ፈጽሞ ምንም ምክንያት ሊኖረው አይችልም የሚለውን የማይቻል ነገር ማረጋገጥ ያለባቸው። ሸክሞ ከኛ ጫንቃ ላይ ተነስቶ ወደ እነሱ ተመልሷል ማለት ነው። አዎ፣ ፕላንቲንጋ የሚያደርገው ይሄንን ነው። አምላክ የለሾች ያቀረቡት የአመክንዮ ተቃርኖ ክስ ራሱን የቻለ ማረጋገጫ የሚፈልግ እንጂ ዝም ብሎ በመጠየቅ እና በማውራት ብቻ የሚጸና እንዳልሆነ ግልጽ ያደርገዋል። በጣም ድንቅ ነው። እናም ይህ ደግሞ ወደፊት በመጽሐፍ ውስጥ ለሚመጣውና የክፋትን ችግር የበልጥ ለሚያብራራው የነጻ ፍቃድ መከራከሪያ ወይንም ፍሪ ዊል ዲፌንስ ሰፊ መንገድ ይከፍታል። መጀመሪያ ሜዳውን ያስተካከለ ነው ማለት ነው። ልክ ነው። ምክንያቱም መጀመሪያ ተቃርኖ የለም፣ ማመናችን ምክንያታዊ ነው የሚለውን መሰረት መጣል ነበረበት። በጣም ጥልቅና አስደናቂ ውይይት ነው። እንግዲህ እስካሁን የተነጋገርነውን ጠቅለል ስናደርገው ክፋትና መከራ በዓለም ላይ መኖሩ የእግዚአብሔርን ቸርነት እና ሁሉን ቻይነት ውድቅ አያደርገውም። አዎ፣ ፈጽሞ አያደርገው። በሆስፒታል አልጋ አጠገብ ሆነን ወይም የዓለምን መከራ አይተን ለምን ብንልም መልሱን አለማወቃችን እምነታችንን ምክንያታዊ አያደርገውም። ልክ በፖል የአእምሮ ውሳኔና የአካል እንቅስቃሴ መካከል ያለውን ሙሉ ሂደት ባናውቅም ግንኙነት እንዳላቸው እንደምናምነው ሁሉ አይደል? ልክ ነህ። እግዚአብሔርም በእኛ ውስን አእምሮ ማይደረስብን ነገር ግን ፍጹም ትክክል የሆነ በቂ ምክንያት አለው ብሎ ማመን ከአመክንዮ ጋር ፍጹም የሚስማማ ነው። እናም የክርስትና እምነት መሰረት በስሜት ላይ ብቻ ሳይሆን እንዲህ ባለ ጠንካራና ጥልቅ የፍልስፍና አመክንዮ ላይ ጭምር የቆመ መሆኑን መረዳት እጅግ አስፈላጊ ነው።
በጣም ልክ ነሽ። አማኞች ይህንን ሲረዱ የክፋት ጥያቄ ሲነሳባቸው ከመደናገጥ ይልቅ በምክንያታዊነትና በእርጋታ ምላሽ መስጠት ይችላሉ። አዎ፣ ይህ ጉዳይ ሁላችንንም ወደ አንድ ጥልቅ ማሰላሰል ይመራናል። እንግዲህ የዛሬውን ጥልቅ ትንታኔ ከመቋጨታችን በፊት አንድ ትልቅ ሐሳብ አብረን እናንሳ። እሺ። የሰው ልጅ ውስን አእምሮ የማለቂያ የሌለውና ሁሉን ቻይ የሆነውን አምላክ ምስጢር በሙሉ አጥርቶ ማወቅ ቢችል ኖሮ የአምላክ በእርግጥም አምልኮ የሚገባው ታላቅ ፈጣሪ ይሆን ነበር ወይስ የራሳችን ውስን አእምሮ ፈጠራ? በጣም የሚገርም ጥያቄ ነው። ምናልባትም የራሳችን ፈጠራ ነው የሚሆነው። ልክ ነው። ምናልባትም በዓለም ላይ ያለው የክፋት ምስጢር ሙሉ በሙሉ በእኛ አእምሮ አለመፈታቱና አለመረዳቱ በእግዚአብሔር ማለቂያ የሌለው ጥበብና በእኛ ደካማነት መካከል ያለውን እጅግ ሰፊ ርቀት የሚያሳይ ግልጽ ማሳያ ሊሆን አይችልም? እውነት ነው። የእግዚአብሔርን ታላቅነት ነው የሚያሳየው። ይህ ሁላችንም በግላችን ይዘነው እንድንቀጥል የሚያስችል ጥልቅ ፍልስፋኔና መንፈሳዊ እይታ ነው። በዚሁ የዛሬውን ጥልቅ ትንታኔያችንን እናጠናቅቃለን። አብራችሁን ስለነበራችሁ እናመሰግናለን።